በኤአይ በቂ ሆኖ ለመገኘት የቢሊዮን ዶላሮች ፍሰት እንደሚያስፈልግ ታውቃላችሁ። ኤአይን ለመተግበር እጅግ በጣም ውድ እየሆነ ከመምጣቱ የተነሳ አንድን ሞዴል አሁን የምንጠቀምበትን አይነት ChatGPT፣ DeepSeek or Claude የመሳሰለውን ነገር ለእናንተ ሲመጣ ቀላል ነው እንደ አፕ ሆኖ፣ ነገር ግን ከጀርባ ያለው ወጪ እስከ $100 ቢሊዮን እና ከዛ በላይ ሊያወጣ ይችላል ተብሎ ይታወቃል። ለምሳሌ የኤንቪዲያ ብላክዌል GPU አንዷ ቺፕ እስከ $50,000 ድረስ ያወጣል። GPU ማለት ከዚህ በፊት ብዙ ጊዜ ነግሬያችኋለሁ ግራፊካል ፕሮሰሲንግ ዩኒት ማለት ሲሆን ኤአይን ኮግኒሽንን አርቲፊሻሊ እንዲያወጣ የሚያደርገው ዋናው የኮምፒውተሩ አይምሮ ማለት ነው። መረጃ ሲሰጠው አቀነባብሮ መልስ የሚሰጣችሁ ማለት ነው። ስለዚህ አንዷ ቺፕስ እስከ 50,000 ታወጣለች። በዳታ ሴንተሩ ደግሞ ራክ ምን እንለዋለን ፍሪጅ የመሰለ ነገር እዛ ላይ በርካታ ቺፖች የተደረደሩባቸው ሰርቨሮች አሉ። እሱ እስከ $3 ሚሊዮን ያወጣል። የዚህ አይነት ድርድሮች ደግሞ GPUዎችን ከ50,000 እስከ 100,000 የሚያክሉ ቺፖች ያሉት ዳታ ሴንተር ነው አሁን የምንጠቀመውን አይነት ብቃት ያለው ነገር የሚሰጠን። ስለዚህ ሌላ ወጪ ሳይጨመር ኤሌክትሪክ ወጪው፣ ኮኔክሽኑ፣ ስቶሬጁ፣ ሌሎች የኮምፒውተር አካላቶች ሳይጨምሩ ለቺፑ ብቻ አንድ ዳታ ሴንተር ለመገንባት እስከ $5 ቢሊዮን ወጪ ያስፈልጋል ማለት ነው። ስለዚህ ከዚህ አንጻር ማይክሮሶፍት የተሰኘውና ኦፕንኤአይ የተሰኘው ChatGPTን የምንጠቀምባቸው ተቋማቶች በቅርብ ጊዜ $100 ቢሊዮን የሚያወጣ ስታርጌት የተሰኘ የኤአይ ዳታ ሴንተር ለመስራት እንቅስቃሴ ጀምረዋል። ከዛ ውስጥ $30 ቢሊዮን የሚያወጣው ዳታ ሴንተር ግማሹ ማለት ነው በዩኤኢ በአቡዳቢ ከተማ እየተሰራ ይገኛል። አሜሪካ ራሷ ኦልሬዲ ልዕለ ኃያል የሆነች ሀገር በኤአይ $500 ቢሊዮን ወይም ደግሞ ግማሽ ትሪሊዮን ዶላር መድባ ገንዘቡን ወጪ አድርጋ ቀጣዩ ልዕለ ኃያል በመሆን እንድትቀጥል ስራ ውስጥ ገብታለች። ለዚህ ነው ኤአይን መተግበር እጅግ በጣም ከባድ ነው የምላችሁ። ይህ በሀገር ደረጃ ቢሰላ 500 ቢሊዮን ወይ ደግሞ ኢቭን 100 ቢሊዮን ያልኳቸው የማይክሮሶፍት የግል ተቋም የሚያወጣው ወጪ ለአንድ ትልቅ ሀገር መሰረተ ልማቶችን የሚገነባ ነው። ማዕድን አውጥታችሁበት፣ ኤርፖርቶች ሰርታችሁበት፣ የህዳሴ ግድብ አይነት በርካታ ግድብ ሰርታችሁበት፣ ፋብሪካ አቋቁማችሁበት የሚተርፍ ገንዘብ ነው። ለዚህ ነው ኤአይን ተግባራዊ ማድረግ እጅግ በጣም ከባድ ነው የምለውና ኤአይ የቴክኖሎጂ ውድድር ሳይሆን የኢኮኖሚ አቅም የወደፊቱ ልዕለ ኃያልነት መለኪያ እንደሆነ ይችላል። ስለዚህ የወደፊቶቹ ሀገሮች ኦይልና ማዕድን የሚያወጡት ብቻ አይደሉ፣ በጣም ጠንካራ የሚባሉት ኮምፒውት ፓወር ያላቸው የኤአይ ብቃትን ማመንጨት የሚችሉ ሀገራት የወደፊቶቹ ከባድ ልዕለ ኃያል ሀገሮች ይባላሉ ማለት ነው።